የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም 9 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁንም ሰላም እያልኩ በድጋሚ እንደዚሁም በሐምሌ 5 ተዘክሮ ለሚሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ሁላችንም አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን በተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በረቡዕ ዕለት የሚነበብ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል። ይህን ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንን ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለእኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ ባዕላት በተወለድክባት፣ በተጠመቅክባት፣ በተነሳህባት እንደዚህ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ ያሰማ የተረጎመውን በእውነት እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችን ልደት ስንት ነው? 2 ነው የሚሉ 3ም ነው የሚሉ አሉ፣ እስኪ ንገረኝ አለው። ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድህረ ዓለም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ስጋና መለኮትን አዋህጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር ራሱ አክባሪ ራሱ የሚያከብር ነው በል። ሐሰተኞችን መናፍቃንን የጸጋ ልጅ ይሉኛል፣ ስለዚህ እነሱን አልወዳቸውም። በእነሱ ላይ የሚገዟቸውን እና የሚያጠፏቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባሕሪ ልጁ የምእመናንን በኩር ሊቀ ካህናት የነገሥታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብእት ከመለኮት መለኮት ከትስብእት በተዋህዶ የከበረ መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ በዮሐንስ ወንጌል 1:1 ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚያከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር የአብ የባሕሪ ልጅ መሲህም ማለት ለመንግሥትና ለክህነት በድንግል ማርያም ማኅፀን በተዋሂዶ የከበርኩ በመለኮቴ ሁሉን ሰጪ ስሆን በሰውነቴ በተዋሂዶ ከበርኩ ማለት ነው። ስለዚህ ነቢዩ ዳዊት በተዋሂዶ ከበረ እንዳለ 2 ልደት ነው። ወልድ አብ ወልድ ማርያም የሚል በእኔ ፊት እና በአባቴ ፊት የተፈታ ንጹሕ ይሆናል። የእሳት ባሕሪ አይነካውም፣ በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይ እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋህዶ ናት። ዳግመኛም 3 ልደት ነው የሚሉ በእኔ ስልጣን እናት በአንተ ስልጣን የተወገዙ የተለየ ይሁኑ። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከ5 ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። 2ቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻ ቀን በዕለተ ምጽአት የከፋ ፍርድን
እፈርድባቸዋለሁ። ሁለት አባት ሁለት እናት አለው የሚሉ የተወገዘ የተለየ ይሁን። ያለ ፍቃዱ ሞት የሚል የተለየ የተወገዘ ይሁን። በሰውነቱ ወይ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12ቱ ሐዋርያትና ሐዋርያትን ካቀኑ ከ318ቱ ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነርሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318 ሊቃውንት ካስተማሩት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጽ ሐሳብን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስንም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክርን ያነሳሉ። እሾህና አሜኬላን ይተክላሉ። በስንዴም መካከል እንክርዳድ ይዘራሉ። በማቴዎስ ወንጌል 13:25 ላይ እንዳለው። ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባሕሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቅያ በተሰበሰቡ በ318 ሊቃውንት አፍ በመቅዶኒዮስና ለማውገዝ በቁስጥንጥንያ በተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሁኑ። አሜን። በማቴዎስ ወንጌል 16:19 ላይ እንዳለው በሃይማኖት መናፍቃን የሚከተሉ የተወገዙ ይሁኑ። አሜን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። አሜን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። አሜን። ይሁን ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፈች የሚል የተወገዘ ይሁን። አሜን። በቤተ ክርስቲያን ብፁዓን ክርክርን የሚያደርግ የተወገዘ ይሁን። አሜን። ሐዋርያት ሃይማኖትን ያቀኑ 318ቱ ሊቃውንት አጠፉ፣ ከእነሱ ይልቅ እኔ አሳምራለሁ የሚል የተወገዘ ይሁን። አሜን። በቀኖናቸው ዲድስቅልያ በተባለ መጽሐፋቸው እና የሐዋርያት ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነሱ አፍ የተወገዘ ይሁን። አሜን። የተለየ የታሰረ ነው። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም 4 ናቸው የሚል በአንድነታቸው ምናቴዌ በሦስትነታቸው ራባኤ አለ የሚል የተወገዘ ይሁን። አሜን። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋሰ ክርስቶስ ጋር መናገር ከፈጸመ በኋላ አባታችን እስትንፋሰ ክርስቶስ እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን ዕድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እሷም ተዋሂዶ ናት። አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይች ሃይማኖት ተዋሂዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ በመጽሐፍ ኤፌሶን 4:4 ላይ ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስን ከአረመኔዎች ከመናፍቃን ነገሥታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድርን ስልጣን አፍና ጥበብን ንጽሕናን ትዕግስትን ፍቅርንና የዋህነትን ተስፋንና ፈጽሞ ማመስገንን
ሰጠው። ያለማጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌ አለሁም አለው። ይህን ብሎ ከአጸና በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱራኤልና ፋኑኤል፣ አፍኒንና ራጉኤል፣ ሳቁኤልም ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛው ሰማይ አደረሱት። አባታችን እስትንፋሰ ክርስቶስ ከእነሱ ጋር ነበር። በዚያችን ቦታ ነቢያትንና ሐዋርያትን ጻድቃንና ሰማዕታትን አየ። ዳግመኛም ጌታችንም ሚካኤልና ገብርኤል ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን አውራጃ ሁሉ አስተምርልኝ። ነገር ግን ከኔ ጋር ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ከማንም አትግለጥ። ወልድ አብ ወልድ ማርያም በተዋሕዶ ከበረ ብለህ 2 ልደቴን አስተምር እንጂ አለው። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችን ሚካኤልና ከገብርኤል ጋራ ወደ በዓቱ ተመለሰ። በበዓቱም ውስጥ እጅግም ጸለየ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋር ተነስቶ እየጸለየ ከ12ቱ ደቀ መዛሙርቱ ጋር ሄዶ ወደ ሸዋ ምድር ደረሰ። የአገሩም ሰዎች በክብር ተቀበሉት። በዚያም የወንጌልን ትምህርት አስተማረ። በዚያም ብዙ አድባራትንና አብያተ ክርስቲያናትን አሳነጸ። ገዳማትን አቋቋመ። ታላላቅ ተአምራትንም አደረገ። ሾላንም ተከለ፣ ዝግባንም ተከለ። ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃን በማጠጣት አደጉ። የቤተ ክርስቲያን አጸድም ሆኑ። ያስተማራቸውንም አጽንቷቸው ሄደ። ከዚህ በኋላ ለማስተማር ሲመላለስ ወደ አባቶቼ አገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያንን ሠራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመሰዋት ወይኑን ለቁርባን ዕለቱን በተአምራት አድርሷቸዋል። ስንዴውም ቆርሶ በሚበላ መስፈሪያ 150 ጫን ሆነ። ይህም ለሚፈልገው ሁሉ አገልግሎት ሆነ። በጠዋት ተክሎ 6 ሰዓት አድርሶ ከእርሱም አሳምሮ ታቦታትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሳቱ እኒህ ታቦታት ባርኮ ስማቸውንም የእግዚአብሔር አብ ታቦት የእመቤታችን ታቦት ብሎ ሰየማቸው። ከቡራኬው በኋላ 7 ሰዓት ወደ ሠራው ቤተ ክርስቲያን ተመልሶ ታቦታትን ከመንበሩ ላይ አስቀመጠ። የተከላቸውን ወይራና ግራር ለተልእኮ ሥራ ደርሰዋል። የወይራ ፍሬዎችን በቀንና በሌሊት ጸሎት የሚያደርስ መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸውን እንጨቶች በስንዝር 40 ክንድ ሆኑ። ያንንም ደቀ መዛሙርቱ በመጥረቢያው ቆረጠው። ለቤተ ክርስቲያን አገልግሎት ለማጠንት ሆነ። ከዚህ በኋላ መላእክት ከሰማይ ዕጣን ከርቤ ከጻሕልና ከጽዋ ጋር ማዕጠንት ከእርፈ መስቀል ጋር የካህናት ልብስና መጎናጸፊያ የሚያስፈልጉትን አልባሳት በሙሉ ይዘው ወረዱ። ከዚህ በኋላ መጋቢት 29 ቀን በ9 ሰዓት የተመረጠውን መስዋዕት ከ12ቱ መነኮሳት ጋር አቀረቡ። በዚያ ሰዓት ሥጋው ደሙን የተቀበሉ ሰዎች ብዛታቸው 170 ሺህ ይሆናሉ። ከእነሱም በውሃ ተጠምቀው ከደዌ ሥጋ የተፈወሱ አሉ፣ ከደዌ ነፍስም የተፈወሱ አሉ። አባታችን አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት ተጠምቀው የሚድኑበት መድኃኒት ሆናቸው። ከዚህም
በዚያችም አካባቢ ብዙ አድባራትና ገዳማት አሰራ። እነርሱንና ካጸናቸው በኋላ ወደ ዝቋላ ገዳም ሄዶ እየጸለየ ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። በ7ኛው ቀን የአባታችን የገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ ፊቱ እንደ ፀሐይ እያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኘው። እርስ በርሳቸውም ሰላምታን ተሰጣጡ። ድንቅ የሚሆን የእግዚአብሔር የተአምራቱን ኃይል ሲጨዋወቱ ዋሉ። ይህን ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛን የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚደርስ የትኛው ሃይማኖት ነው ብሎ አባታችን አቡነ ገብረ መንፈስ ቅዱስን አቡነ እስትንፋሰ ክርስቶስን ጠየቀው። አባታችን ገብረ መንፈስ ቅዱስ መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318 ሊቃውንት ሃይማኖትን የአባቶቻችን የሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት 3 በመለኮት 1 በአካል ትክክል የሆኑ በስልጣንም ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ 2 ነው። በእውነት መጀመሪያው ያለ እናት ከአብ የተወለደ፣ ሁለተኛም ከመቤታችን ከድንግል ማርያም ያለ አባት ተወለደ እላለሁ። ከዚህ ሃይማኖት የጎደለ የጨመረም በእኔ ቃልና በእናንተ ቃል የተወገዘ ይሁን። ልጄ እስትንፋሰ ክርስቶስ ሆይ ይህን ሃይማኖት ጠብቃለሁ። ከዚህ በኋላ አቡነ ዘበሰማያትን ጸልየው አባታችን ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስ 40 ዕለት በጾምና በጸሎት ተወስኖ ከዚያው ሰነበተ። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ወደ ደብረ ሊባኖስ ገዳም መጥቶ በመቃብር ላይ እየጸለየ 7 ቀን ቆየ። በ7ኛው ዕለት አባታችን ተክለ ሃይማኖት ከቅዱሳን ልጆቻቸው ጋር ወደ አባታችን እስትንፋሰ ክርስቶስ መጣ። እርስ በርሳቸው ሰላምታ ተሰጣጡ። ግሩማን ልዑላን የሚሆኑ የእግዚአብሔር ነገር የመለኮትና የትስብእቱን ምስጢር የተጋድሎውን ነገር ሲጨዋወቱ ቆይተው ከዚህ በኋላ አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚያደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱስ ስንት ነው ብሎ ጠየቀው። አቡነ ተክለ ሃይማኖት የእግዚአብሔር ወልድ ልደቱ 2 ነው። አንዱ ከአብ ሁለተኛው ከማርያም ተወለደ። የአባታችን ሃይማኖት ይህ ነው። በመጨረሻው ዘመን መናፍቃን በሃይማኖት ላይ አጽበ ክርክርን ይመጣሉ፣ ሌላ ነገርንም ይፈጥራሉ። ነገር ግን ከአባቶቻችን ሃይማኖት የጎደለ ወይም የጨመረ ቢኖር የተወገዘ ይሁን አለው። ይህንን ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማትን በሙሉ ዞሮ ከቅዱሳን መነኮሳት ከስውራን መነኮሳት ቡራኬ ተቀብሎ ጸሎት እየጸለየ የብዙ የሚሆን አሕዛብን እየመከረ እያስተማረም አጠመቀ። በዓት ከዚያው ሰርቶ በአካባቢው ወይን ተክሎ የአካባቢውን ሕዝብ ሁሉ በቅዱስ ወንጌል ስብከትም በ318 ሊቃውንት ሃይማኖት የአባቶቻችን ሐዋርያትን ሃይማኖት አስተምሮ አሳመነ። ከዚያም እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድልና በቅኖና በንጽህና ኖረ። በአንድ ገዳም ወደ አንድ ገዳም ሰረገላ እየተመላለሰ ወደ ወደደው ቦታው ይሄዳል። የአባታችን የአቡነ እስትንፋሰ ክርስቶስ መልኩና ቁመቱ እንደ ሸምበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ ጺም እንደ ሐር የተፈተለ ነው። ግርማው እንደ አንበሳ ግርማ ያስፈራል። መዓዛው ናርዱ ጥቂስ አልባስጥሮስ የሚባል ዋጋ ብዙ እንደሆነ ሽቱ ያማረ ነው። መዓዛው ዱሩም በሙሉ ይሞላ ነበረ። በፊቱም እንደ መልአክ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሞችን የሚያነጻ፣ ለነጋዴዎች ጸጥታ ነው። በራሱ ላይ በትምህርተ መስቀል ምልክት አክሊል አለው። ይኸውም የሰሌን ቆብ ነው። መጠምጠሚያው ከመታጠቂያው ጋር አለው። በአድባራትና በዋሻ በገዳማት ያሉ መነኮሳት ለጠላት ዲያብሎስ የማይቸነፍ አሸናፊ
አባ እስትንፋሰ ክርስቶስ ልዑል ነው። አባ እስትንፋሰ ክርስቶስ የመንፈስ ቅዱስ ቅባት የተቀባ የከበረ ነው አሉ። ፈጽመው እንቅልፍን የናቁ ሁለት ቅንድቦች ያማሩ ናቸው። ሁለቱ ዓይኖቹም እንደ አጥቢያ ኮከብ የሚያበሩ ዘወትር መጽሐፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ እየተመለከቱ እንባ የሚያፈሱ ናቸው። አባታችን በሚጸልይበት ጊዜ ሰማያዊ በር ተከፍቶለት የሰማይን ምስጢር ያያል። ጆሮቹም የመጽሐፍትን ቃልና የመድኃኒታችንን ቃል ኪዳንን ቃሉን ይሰማሉ። የለመለመ ሽፋሽፍቶቹም ከዓይኑ ምንጭ እንደ ሰን ውሃ ፈሳሽ እንባን ይፈሳሉ። አፍንጫውም ዘወትር የቅዱሳን መዓዛ የመሥዋዕት ማዕዛን ዕጣን ዘወትር ያሸታል። ከንፈሮቹም ያለ እረፍት የመጽሐፍትን ቃል ያነባሉ ይተረጉማሉ። በአፉም ወይንን የማር ጠጅን ወተትን አልጠጣም። የበሬ ስጋን፣ የላም ስጋን፣ የበግ ስጋን፣ የፍየል ስጋን፣ የአሳ ስጋን፣ ሌሎችን የመመሳሰሉትን የእንስሳት ስጋን ያለ ክርስቶስ ስጋና ደሞ አልቀመሰም። አንደበቱ ሽንገላን ሐሜትን አልተናገረም። ዘወትር ብሉያትና ሐዲሳትን ያለ እረፍትና ያለ ማስታጎል በቀንና በሌሊት ያነባል እንጂ ቃሉም ያማረ ነው። ድምፁም እንደ ቃጭል ያማረ ነው። በመልካም እስትንፋስ በታመሙ ሰዎች ላይ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። በጉሮሮውም በውሃ ጥም የደረቀ ሆኖ ሳለ በውስጡ በጸሎት ውሃ ያጠጣዋል። መልካም አንገቱንም ያማረ ሆኖ ሳለ በላዩ ላይ አስኬማና ቅናት አለበትም። በትከሻውም ላይ የቅዱሳን ቀንበረ አጽፍ የተጫነ ብዙ መጽሐፍትን አሉት። ዘወትር የጌታችን ኢየሱስ ክርስቶስ ግርፋት አስቦ 30 ሺህ ጊዜ ራሱን ይገርፋል። በደረቱም ላይ የሃይማኖትን ጥበብ ሞጣህት ወንጌልን ስዕልን አደረገ። የእሱን ሥራ እናውቅ ዘንድ ትሩፋቱንም እንቆጥር ዘንድ ባሰበን ጊዜ መረዳት ያቅተናል። ተጋድሎም ከባሕር አሸዋና ከዝናብ ነጠብጣብ ከከዋክብት ፍህም ይበዛል። ስንቱን እንናገራለን፣ ነገር ግን ጥቂት ተናግረን ዝም እንላለን እንጂ እግዚአብሔር እጅግ አከበረው፣ ከፍ ከፍም አደረገው። የአንዱ እግሩ መረገጫውን ያህል ሰማይን፣ ምድርን፣ ፀሐይን፣ ጨረቃን ሰውንም መጠኑ አይሆንም። ነቢያትና ሐዋርያት ዘመዳችን ይሉታል። መላእክት በክንፋቸው ይሸከሙታል ይሰውሩታልም። እመቤታችን ማርያም ወዳጄ እንደምን አለ ትለዋለች። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል በክብርህ ደመና ላይ ጋራ ወደ እርሱ መጥቶ ና በዚህ ደመና ላይ ውጣ አለው። አባታችን በደመና ላይ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔር ባረከውና አብርሃምንና ይስሐቅን ያዕቆብን 15ቱ ነቢያትን 12ቱ ሐዋርያትን ጻድቃንና ሰማዕታትን ሁሉ ሰብስቦ በየማኅበራቸው በየወገናቸው መረቁት፣ ባረኩትም አላቸው። ተነስተውም ከእናንተ በኋላ የተወለደው በገድል ከእናንተ የሚበልጠውን ተመልከቱት። እኔም ከእርሱ ጋር ከብሬ እኖራለሁ፣ እናንተም ከእርሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነርሱም ባረኩት፣ አከበሩት፣ ከፍ ከፍ አደረጉት፣ እጅግም አደነቁት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መልአኩን እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደ ወደ ተወለድኩባት ቦታ ወደ ኖርኩባት ቦታ አድርስ አሳየው አለው። ከዚህ በኋላ የእግዚአብሔር መልአክ በክንፍ ተሸክሞ አውርዶ ከቤተልሔም አደረሰው። ከዚያም በኋላ ወደ አደገበት ሀገርና ውሃን ወደ አፈለቀበት ሀገር ሄደ። በዚያም ብዙ ምስጢርን አየ። እንደገናም ደግሞ ጌታችን ተአምራትን ወደ አደረገበት ቦታ ሁሉ ሁለቱም በአንድነት ሄዱ። ከዚህ በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታ አደረሰው። በዚያም ሰገደና ረጅም ጸሎትን ጸለየ። መሐሪ ይቅር ባይ ከሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰረየ። ጌታችን ስምህን የጠራ ዝክርህን የዘከረ በዓልህን ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራንዮ ቦታ ወደ ተቀበረበት ወደ ጎልጎታ
ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎትን ጸለየ። ብዙ ድንቅ ተአምራትን ምስጢራትን አየ። ወደ ደብረ ቁስቋም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህ በኋላ ወደ አባ እንጦንስ ወደ አባ መቃርስ ገዳም ወደ አስቄጠስ ሄደ። ከዚህም የምንኩስናን ሥርዓትን ተማረ። ዳግመኛ ወደ ደብረ ምጥማቅ አልፎ በዚያ 5 ቀን ከእመቤታችን ከድንግል ማርያም ሰነበቶ ድንግል ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን፣ ነቢያትን፣ ሐዋርያትን በዚያ አያቸው። ከ5 ቀን በኋላ ወደ ጳጳሱና ወደ ሊቀ ጳጳሳት ወደ ደጋጎች ካህናት ሄዶ ተባረከ። ወደ 15ቱ ነቢያት መቃብር፣ ወደ 12ቱ ሐዋርያት መቃብር፣ ሃይማኖት ያቀኑ ወደ 318 ሊቃውንት መቃብር ሄዶ አየ። ከነሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ አገር ከባህር ዳር ደርሶ አንዱን ዋናተኛ አሻገረኝ ብሎ ለመነው። እርሱም እምቢ አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከባህር ዳር ቆሞ ጸለየ። ጸሎቱን ከፈጸመ በኋላ ባህሩን እንደ ደረቅ አገሮቹ እየረገጠ እግሮቹን ሳይደርሱ ተሻገረ። ከዚህ ሄዶ አርማንያ ወደምትባል አገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያ 7 ቀን በጾምና በጸሎት ሰነበተ። ከ7 ቀን በኋላ አባታችን አቡነ ኤዎስጣቴዎስም ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔር ያደረገላቸውን ድንቅ ሥራ ተጨዋወቱ። ከዚህ በኋላ አቡነ ኤዎስጣቴዎስም አባታችን እስትንፋሰ ክርስቶስ ልጄ የያዝከውን የሃይማኖት ጠብቅ፣ የጀመርከውንም ገድል በርትተ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር፣ ይህንን ብሎት ወደ ገነትም አረገ። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ጸሎት ጸለየ። ከእርሱ ጋር የነበረ የእግዚአብሔር መልአክ መልሶ ወደ ኢትዮጵያ ምድር ደብረ ዛቢሂል ወደምትባል ቦታ አደረሰው። ከዚያም ደርሶ ድንቅ ተአምራትን አደረገ። ውሃን ከአለት ላይ አመነጨ። በዚያም 12 ምንጮችን አመነጨ። በእነዚያም ምንጮች ውሃ አጥምቆ ብዙ ድውያን ፈወሳቸው። ከዕለታት በአንድ ቀን ወይን ተክሎ ያም ወይን በተተከለበት ዕለት ደርሶ ለማህበሩ ምግብ ሆኗልና። ዳግመኛም እነሆ የሚሰግድበት ስዕል ነበረች። ያችም ከግብፅ የመጣች ሉቃስ የሳላት የእመቤታችን የማርያም ስዕል ነበረች። ዋሻ ሰርቶ በዚያ አስቀመጣት። ያችም ስዕል ድንቅ ድንቅ ተአምራትን ታደርግለት ዛቢሂል ከምትባል ቦታ ዘወትር ታናግረው ነበር። ብዙ ሰዎችንም አስተምሮ አጥምቆ አመነኮሳቸው። በዚያ በዓት ሰርቶ በውስጧ በጾምና በጸሎት ወደ እሱ የመጡትን በማስተማር በመልካም ተጋድሎ ተጸምዶ ተወስኖ ኖረ። የሰዶምና የገሞራ ሰዎች የሰሩትን ኃጢአት የሚሰሩ በስራ እነሱን የመሰሉትን የብዙ ኃጢአተኞችን ሰዎች ነፍሳት ከሲኦል አውጥቷል በየዕለቱ። ከዚያም ቦታ 800 ነፍሳትን ከሚነድ እሳት ያወጣ ነበረ። ከዚህ በኋላ ቀኖና ይዞ በባህር ውስጥ ጠልቆ ዘወትር ይጸልይ ጀመረ። በየሄደበትም ሀገር ሁሉ ከባህር ውስጥ ገብቶ ይጸልያል። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ አቤቱ የማርፈትበትን ቦታ ሥጋ የሚቀበርበትን ቦታ ግለጥልኝ ብሎ ጸለየ። ከዚህ በኋላም ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ መጥቶ አባ እስትንፋሰ ክርስቶስ ሆይ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔርን አብን ወደ ተከለበት ወደ አባ ሙሴ ደብር ወደ አባትህና ወደ እናትህ ቦታ ዳውንት ወደምትባል ሀገር ሂድ ብሎ የእረፍቱን ቦታ ነገረው። ዳግመኛም የእግዚአብሔር መልአክ በጎዳና መካከል ብዙ እንጨቶችን ባሉበት ከሰው የተለዩ ተመርጠው የተሰወሩ ብዙ መነኮሳት ወደ አሉበት በውስጧም የአባ ሙሴ ሕንፃ ተዘግቶ ወደ ተሰወረበት የተሰወረ ሕንፃ ወዳለበት ከላይም በታችም ገደል ወደ ሆነም የአባታችን ጥንት ጠብቅ አለው። ከዚህም ቦታ ደግሞ ሞገስና ክብርን ታገኛለህ። ይህችንም ቦታ የእግዚአብሔር ወዳጅ ውራን መነኮሳት ይጠብቋል፣ የምስጋና መስዋዕትንም ይሰውባታል። በዚች ቦታ ትቀበራለህ። አባ እስትንፋሰ ክርስቶስ ሆይ
ከዚህ ቦታ ስራ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤል ይህን ነግሮት አረገ። አባታችን እስትንፋሰ ክርስቶስ ከዚያ ወደ ምስራቅ አለፈ። የአገሩም ሰዎች ባዩት ጊዜ በአንድነት እልል እያሉ ተቀበሉት። ከዚያም ድንቅ ተአምራትን አደረገ። በዚያም ቤተ ክርስቲያን አሰርቶ 24 ካህናተ ሰማይን ታቦት አስገባ። በዛብሄልም ምድር ታላቅ ተአምር አደረገ። ብዙ ዓመታትንም ተቀመጠ። ከዚህም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱስ ላሊበላን፣ የቅዱስ ይምርሃነ ክርስቶስ፣ የቅዱስ ናኩቶ ለአብን መቅደስ ተሳለመ። ከቅዱሳን ቦታ ሁሉ ተባረከ። ከዚያም ሀገር ካህናት በታላቅ ክብር ተቀበሉት። እግዚአብሔር በተሰደደበት አገር ለአቡነ እስትንፋሰ ክርስቶስም ያደረገለትን ድንቅ ተአምራት አስተዋልና 7 ቀን ሮሃ በምትባል አገር በላሊበላ መቃብር ሰንብቶ በዚያ ምልክትንና የተሰወረውን ምስጢር አገኘ። ከዚያ ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀን ሰንብቶ ምልክት አገኘ። ለሰው ልጅ መናገር የማይቻለውን ምስጢር አየ። ከዚያም ተነስቶ ድንቅ ናኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን ከዚያ ሰነበተ። ከ7 ቀን በኋላ አባታችን አቡነ እስትንፋሰ ክርስቶስ ናኩቶ ለአብ ወደ ተሰወረበት ቦታ መልአክ እየመራ አደረሰው። በደረሰ ጊዜ እርስ በርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔር ጌትነቱን ለቅዱሳንም የሚያደርግላቸውን ተአምራት ይጨዋወቱ 1 ቀን ዋሉ። ከዚህ በኋላ ጸሎትን ጸለየ። ናኩቶ ለአብ አቡነ እስትንፋሰ ክርስቶስ ሸኘው። አባታችን ለሰው ስለማይናገር ስለተጨዋወቱት ምስጢር እየተደሰተ ወጣ። የሀገሩም ሰዎች ጻድቁ እስትንፋሰ ክርስቶስ ወደ እነሱ ስለመጣ ደስ አላቸው። የክርስቶስ ሥጋውና ደሙን በእጁ እንቀበል ዘንድ ይህንን ጻድቅ መምህር ወደ እኛ ያመጣው እግዚአብሔር የተባረከ ይሁን፣ በእጁም እንመነኩስ ዘንድ ያደለን እሱ የተመሰገነ ይሁን እያሉ ብዙ ሰዎች መጥተው በቆብና በአስኬማ በቅናት ከእሱ ተወለዱ። ስለ ስብከቱንና ስለ ጽድቁ ስለ ትሩፋቱ ዝናው በየሀገሩ ሁሉ ተሰማ። ብዙዎች ወደ እሱ መጥተው እያመሰገኑ እያደነቁት በፍቅር እጅ ነስተው ከእግሩም ላይ ወድቀው እጅ መንሻ ያቀረቡለት። እርሱም ከእርሱ ምንም አልተቀበለም። እግዚአብሔርን አባታችን እስትንፋሰ ክርስቶስን ዘወትር ይመግበው ነበረ። የጻድቁ አባታችን እስትንፋሰ ክርስቶስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን ሰላም፣ ፍቅርን፣ አንድነቱን ይመልስልን ዘንድ ለታመሙት ፈውስ ይሰጥልን ዘንድ በጸሎት አስቡን ያሉትን ሁሉ እግዚአብሔር ያስብልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ አባታችን እስትንፋሰ ክርስቶስ ስም እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ስንክሳር ገድሉን እንደማደርስ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣው እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎትን አፋጥኑልኝ።
ቤተሰብ ለሆናችሁ ደግሞ ሼርና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጠኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም ለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እነሆ በብዙ ትጋት ፈቃድ የመልክን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ ዕረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስ ጸጉር አከፋፈለ አጎናጎኑ መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራንብቲከ ሞገስን ለተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆቱትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከ መልካቸው እይታቸው ኮከብ ለሚመስል ዓይኖችህ ድንቅን የሚሆን ምስጋናን ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንማን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው ይህን አደርጋለሁ መጽሐፍት ሕግን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና
ለከንፈሮችም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከስጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠት በቅዱስ መሠዊያ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖትህ ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳንከ የሕግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎት ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በሥጋ ሳለ እንዴት እንደ መላእክት መትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዊያ ፊት ለምስጋና ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮነ በዚያን ጊዜ የተሰበሰቡት በዓይን እስኪያዩት ድረስ። ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኛን ሁላችን ደካማውን ከሚያሰጥም ከኃጢአት ባህር አሻግረን። ሰላም ለጉሬከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል።
ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ። ዳግመኛ ሌላውን ሚስጥር ልብ እንዳደርግ አድርገኝ። ሰላም ለእንግዳአከ ወለ ሕፅንከ የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአዕዳዊከ ወለመዛረኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን ከጥፋትም ሰውረን። ሰላም ለኩርናከ ወለእመትከ ከረጅም ክንድ አጠገብ ለሚገኘው ክርን ለንጹሕ መዳፍም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብዒከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረድኤቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅድስት ሥላሴን ኅብስት ለጠገበ ከርስህም ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ፣ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ህሊና በመስቀል እሳት ለነደደ
አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደልህ የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ፣ አናብስት ወይ ኃጣውን ከበታቹም አሰገደ። ሰላም ለነዋይ ውስጥከ ወለ ህንብርትከ ለነዋይ ውስጥ ለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደሞቱ እንደ ሌሎች ሕዝቦች በከንቱ አያጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የኑፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑት ጥፍሮች ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለ መልክዕከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ጸሎትህና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባ ያጠጣት። ሰላም ለጸአተ ነፍስከ ወለበድነ ሥጋከ ሐዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም መዓዛ ላለው በድነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለመቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡህም። ሰላም ተንሳኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሳኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽ ሙሴ እስትንፋሰ ክርስቶስ ሆይ
በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላዬ ትረፍ። አሜን። ሰላም ለእርገትከ የመውአቲ ዓይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገድል ከምፈልጉ ሁሉ ጋር ትወርስ ዘንድ ለተገባው እርገትህ ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚያ ሁሉ ዘንድ አለህ። ሰላም ስብሐት ለእግዚአብሔር። እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልን፣ ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ኀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይን ደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንጥራ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምፅ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሸር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ እባካችሁን ቤተሰብ በመሆን ደግሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ ትተባበሩን ዘንድ በስላሴ ስም እንጠይቃችኋለን። ቪዲዮውን ጀምራችሁ አትተው ጨርሱ ለማለት እንወዳለን። እናመሰግናለን። ሮሜ አገር ሊቀ ጳጳስ ሊዋሪዮስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መነኮሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ ያደገ በሮሜ አገር በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡንም
አዘውትሮ ያስተምራቸው ነበረ። ከእግዚአብሔር ሕግና ትእዛዝ የተላለፉት መክሮ ገስጾም ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቁስጥንጢኖስም በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስከ አጠፋው ድረስ ክርስቲያኖችን አሰቃያቸው። ይህም ኡልያኖስ ለቁስጥንጢኖስ የአባቱ እህት ልጅ ነው። መንግስቱም በያዘ ጊዜ የጣዖታትን ቤቶች መክፈት የክርስቲያንን ወገኖችን ሁሉ አሰቃያቸው። ይህ አባት ሊዋሪዮስንም ከሮሜ አገር ወደ ቂሳሪያ መጣ። ከቅዱስ ባሲሊዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱም ከታናናሾች ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚህ በኋላ ተነስተው ሄዱ። ንጉሥ ኡልያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበትና ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው። ቅዱስ ባሲሊዮስም አንተን በሲኦል ይቀብሩህ ዘንድ ሳህጥን ሊሰራል ተው ነው ብለው መለሱለት። በዚያን ጊዜ በእነሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሬዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቲያን ምስክር ሆይ በክብረ ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲ መሳለቁን አትሰማንም ብለው ጸልዩ። ይህንን ሲጸልዩ ያን ጊዜ አንቀላፋ። አባ ሊባሬዎስም በእንቅልፍ ውስጥ ሳለ ቅዱስ መርቆሬዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተወውም ሲል በሕልሙ አየ። ከእንቅልፉም ነቅቶ ያየውን ለቅዱስ ባሲሊዮስ ነገረው። በዚያን ስዕሉን ከቦታው አጡት። እርሱ ኡልያኖስ ወዳለበት ሄዷልና በጦሩም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፋጠፍ ነበረ። እሊህ ቅዱሳንን ይህን ድንቅ ስራ በአዩ ጊዜ መፍራትንና ባለሟልነትን የተመላ ኢየሱስ ክርስቶስ ምስክር ሆይ ኡልያኖስ ገደልከውን አሉ። ያን ጊዜ አሁን እንደሚል ስዕሉ ዘንበል አለ። እሊህም ቅዱሳን ሊዋሪዮስና ባሲሊዮስ ደስ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ የማያምን ዮማኒዮስ ነገሰ። ሊህንም ቅዱሳን ከእስር ቤት አወጣቸው፣ ወደ የቦታቸው ተመለሱ። ይህም አባት ሊዋሪዮስ አርዮሳውያንን እጅግ ይጠላቸው ነበረ። ክርስቲያንን ወገኖቹን ለይቶ ያሳደዳቸው። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱንም ዘመን 7 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ደግሞ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮስ ባህታዊ ሆኖ የሚያገለግል ቅን፣ ትሁት፣ በበጎ ስራ ሁሉ ፈጽሞ ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰብስበው ይህን አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእርሱ ጋር ይህን አባት እንዲሾሙ ወደ ሀገር ስልቅ ሊቀ ጳጳስ ወደ አባ እልምፍራን ላኩ። እርሱ ግን መምጣትን ዘገየ። እርሱም 50 ቀኖችን ያህል ጠብቀው አባ አትናቴዎስን ሹመውት ወደ ሀገር ስብከታቸው ተመለሱ። ከዚህ በኋላ በላኩበት መሰረት ሊቀ ጳጳስ አባ እልመፍሪያን መጣ። ወደ ሶርያም ደንበር ሀገር አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያን ጳጳስ እርሱ ከመምጣቱ በዘገየ ጊዜ አባ አትናቴዎስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ። እንዲህም አለ፣ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህን ብሎ በቁርባኑም ቢሆን ወይም በዕጣን በማዕጠንት የአባ አትናቴዎስን ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናቴዎስንም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፣ ልቤ ተባርክህ ትመርቅህ ዘንድ
ታዘዝልኝ፣ ሕዝቡ የፈለገውን እንደሆነ በዋሻ ሱባኤ ውስጥ ነውና አላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል ቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው፣ በእኔም ፈንታ እሰር ፍታ። ረዳቱም እሻለው። ከዚህ በኋላ አባ አትናቴዎስም የድሃ ልብስን ለብሶ በስውር ወጣ። በእግሩም ሄዶ ወደ ሀገረ ስልቅ ደረሰ። የሊቀ ጳጳስ አባ እልመፍርያንን ደጅ አንኳኳ። በረኛው ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ እልመፍርያን አንተ ከወዴት ነህ አለው። እርሱም ከሶሪያ አገር ነኝ፣ የዕለት ሲሳይና ልብሰ አጥቼ መጣሁ፣ የጥላሃም ስር ሆኜ ላገለግልሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘ። አባ አትናሲዮስም የሊቀ ጳጳሱን የቤት ውስጥ ስራ የፈረሶቹን የበቅሎቹን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል። ምንም ስራ አይቀረውም። እንዲህም ለመነኮሳቱ ቤቶቻቸው የሚጠርግላቸው፣ ውሃውንም ይቀዳላቸው፣ እሳትንም ያነድላቸዋል። እጅግም ስለ ወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህ በኋላ አትናቴዎስንና ዲቁና የሾመው ዘንድ ሊቀ ጵጵስና መነኮሳት ማለዱት። በእሁድም ቀን አባ እልመፍርያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናቴዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ደሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ አደነቀ። በዲቁና እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾም ጠርቶሃል አለው። አባ አትናቴዎስም ሰምቶ አለቀሰ፣ እንዲተወውም አለደ። ባልተወው ጊዜ አባቴ ይቅር በለኝ፣ እኔ ቄስ ነኝ አለው። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ እልመፍርያንም አስተዋይነቱን፣ የአንደበቱን ጣዕም፣ የተደራረበ አገልግሎቱን ተመልክቶ ጳጳስ ለሞተባት ለአንዲት አገር ጵጵስና ሊሾመው ወደደ። ጳጳሳትና ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን በእሁድ ቀን ሰበሰባቸው። አባ አትናቴዎስንም አቅርበው እንዲህ አሉት፣ ለእገሌ ሀገር ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አለው። እርሱም ሰምቶ አለቀሰ፣ እንዲተውትም አልቅሶ አማላቸው። እንደማይተውት ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናቴዎስ እንደሆነ ነገራቸው። ያመጡትን ምስጢር ገለጸላቸው። ያመጣጡን ምስጢር ገለጸላቸው። በዚያን ጊዜ አባ እልመፍርያ ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳ ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማይደረገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ፣ ምድርም አፏን ከፍታ እንዳትውጠኝ እፈራለሁ። ጌታ የአንጾኪያ ሊቀ ጳጳስ አትናቴዎስ ሆይ ውሃ እየቀዳ የፈረሶችን የበቅሎቹን ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ፣ ወዮት አለብኝ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጆቹንም እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎቹንና አርዌ ብረቱን ያመጡ ዘንድ በመንበረ ላይም ያስቀምጡ ዘንድ አዘዘ። ከዚህ በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። 3 ጊዜ አኪዮስ 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 እያሉ ይህም ይገባዋል ማለት ነው። ቤተ ክርስቲያን አዙረው ወደ መቅደስ አስገቡት። ከዚህ በኋላ መቀደሻ ልብስን ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱም በሀገራቸው ባረከ። ለዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍርያንን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናቴዎስን በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጵጵስና ኤጲስቆጶሳትን ሁሉ ከአባ እልመፍርያንን ጋራ አጅበው ወደ አንጾኪያ አገር ወሰዱት። አባ አትናቴዎስም አባ
እልመፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሪያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣ እንዲሁ እኔም በእግሬ ወደ አገርህ ደርሳለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናቴዎስን መምጣት በሰሙ ጊዜ ከሕዝቡ ጋር ሊቀበሉት መጡ። በታላቅም ክብር ተቀብለው በሹመቱ መንበር አስገቡት። ለአባ እልመፍሪያንም ሁለተኛ መንበር አድርገው በክብር አስቀመጡት። በዚያች ቀን ፈጽሞ ደስ አላቸው። ተሰነባብተው ወደ ሀገራቸው በፍቅር አንድነት ተመለሱ። ይህ አባት አትናቴዎስ በጎ አኗኗርን ኖረ። መንጋውን በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማዕት መጀመሪያ ሆኖ ሌላውን እስጢፋኖስን በሰማዕትነት አረፈ። ይህ የፋሲለደስ ወንድም ለሆነ የኒቆሚዮስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስን እጅግ ይፈራዋል ይወደዋልና ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንን ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያ የዳዊት መዝሙርን በዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስ ዕውቀት በላይ እስቲመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ፣ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹ ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙም በአምልኮ ሁሉ የጸኑ ናቸው። ከውስጣቸው ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለምና ጌታችን ለእርሱ ያላቸውን የፍቅራቸውን ጽናት በአየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱን ሊያወርሳቸው ወደደ። ከዚህ በኋላ የግብፅ አገር ወደ ሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያን በደረሰ ጊዜ የመንግስት ፈራሾች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሥ ሴት ልጅ በቤቱ ደርብ ስትመላለስ ሲዘፍን አየችው። እርሱም ከፈረሶቹ ክራርን መሰንቆን ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበረ። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመፃና ግፍ ወዮ! ምን አይነት አመፃና ግፍ ነው! ክብር ይግባውና ክርስቶስ ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊት የሰውን ስጋ የሚበላ ደማቸውን የሚመጠጣ ሆነ። የተመረጠ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱም ውስጥ በችንካሮቹ ቸንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በእሳት አቃጥሎ የገደላቸው አሉ። አስሮ አፋቸውን በልጓም ለጉሞ ወደ ግብፅ አገሮች እስከ ሰደዳቸው ድረስ ለቅሶና ዋይታ በአንጾኪያ አገር እስከ መላ ድረስ ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናት አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው የቅዱሳንን ሰማዕታት ስጋቸው በሀገሩ ጥጋ ጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህ ቅዱስ እስጢፋኖስ የምስክርነትን አክሊል ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። በመጀመሪያዊቱ ቀን ንጉሥ ዲዮቅልጥያኖስ በግዛት ውስጥ ሳለ አገሮች ሁሉ አብያተ ክርስቲያናትን እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንን ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስከ ሞት ብሎ የሚያዝ የአዋጅ ደብዳቤ ጻፈ። የመንግስቱን ታላላቆችን ሁሉ
ሕዝቡንም ታላላቁን ታናናሹንም ሰብስበው ይቺ የረከሰች ደብዳቤው በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስም በሰማ ጊዜ ስለ ቀናች ሃይማኖቱ በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስም ተመልክተው እንደ ኢምንትም አደረገው፣ እንዲህ አለው፣ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይቺ የረከሰች ደብዳቤ በመጽሐፍ የምታሳየው ይህ አመፅ ምንድን ነው? ይህንን ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ይህን ሁሉ ይችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣጥሶም ጣላት። ንጉሡም ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው? ለራስ ጥፋትን አምጥተሃልና አለው። ከዚህ በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስን ራስ ለረጅም ጊዜ በንጉሡ ፊት ሆና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ ዳግመኛም በስተኋላ በንጉሥ ላይ የሚመጣበትን ዓይኖቹን እንደሚታወር ምጽዋትንም እንደሚመጸውት ከዚህ በኋላ እንደሚጠፋ ነገራቸው። ዳግመኛም ንጉሡ ሄሮዶስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስን ራስ ዲዮቅልጥያኖስን ተዘልፈው ያዩአትም ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮዶስና ዲዮቅልጥያኖስን እንደ ጠባይ ናቸው፣ በክፎች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለውም የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮዶስ በገደለው ጊዜ ዝሙቱ እንዳይገለጽ ሽቶ ነበረ። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱ ምድር እስከ ዋጠቻት ልጆቿም እስከ አበደች ድረስ ጉስቁልናን አገኘው። የመጥምቀ ቅዱስ ዮሐንስ ራስንም ዝሙቱን ግልጽ አድርጋ ዘለፈች። ይህም ጎስቋላ ዲዮቅልጥያኖስን የረከሱ ጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹንም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አስፈራችውም። በምድር ውስጥ እንዲደፍኗት አዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያህል አብዝታ እየተናገረች ትዘልፈው ነበረ። ሕዝቡም ሁሉ ይሰሟታል። እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትም ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሏት አዘዘ። በዚያን ጊዜ የእግዚአብሔር መልአክ ወረደ፣ ሳጥኑም ከባህር አውጥቶ በባህር ዳር አኖረ። እናቱም ስጋውን እየፈለገች በእግዚአብሔር ፍቃድ ከዚያ ደረሰች። አግኝታ ወደ ቤቷ ወሰደችው። የመከራውን ዘመን እስቲያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውን ወራት ካለፈ በኋላ ያማረች ቤተ ክርስቲያንን ተሰራችለት። ከእርሷም ታላላቅ ድንቆች ተአምራትን ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋደልን ሰማዕት ጸሎት ይማረን። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሥራ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ። ሌሊትም ሆኖባቸው ሰዎች ፋናዎቹን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቦናቸው ለመኑት። ጌታችን ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዷ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸው ክብር ይግባውና ጌታችን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅር ይላቸው እንጂ ምስጋናውን አብዝተው አመሰገኑ። ለእርሱ ምስጋና ክብር ይገባው ለዘላለሙ አሜን። በዚህ ቀን የኤጲስቆጶስ ስምዖን የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ህንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ነው። ይህ እንዲህ ነው። ሐዋርያው ቶማስ እንደ ባሪያ ተሽጦ ወደ አንድ ሀገር ከአባኒስ ጋራ በገባ ጊዜ አበኒስ ወደ ንጉሥ ጎንዶፎሮ አቀረበውና ሐናጺ እንደሆነ ለንጉሥ ነገረው። ንጉሡም ስለሚችለው ሙያው ሐዋርያው ጠየቀው። ቅዱስ ሐዋርያ ቶማስ እንዲህ ብሎ ለንጉሥ መለሰለት። እኔ የጥርብ ስራን ሁሉ ቀንበሮችንም፣ ሚዛኖችንም፣ ሰረገላዎችንም፣
መርከቦችን በግንብ ስራም ቤተ መንግስትን እሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱን እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያው ከህዳር መባቻ ጀምሬ በሚያዝያ ወር ጨርሳለሁ አለው። ንጉሱም አድንቆ ሕንፃውን በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለው። ሐዋርያውም ስለዚች ነገር ችግር የለም አለ። ከዚህ በኋላ ንጉሱም ለራሱና ከእርሱ ጋር ለሚኖሩ ሰራተኞች የሚሆን ብዙ ገንዘብ ሰጠው። ቅዱስ ሐዋርያ ቶማስ ተቀብሎ ሄደ። የንጉሱንም ለንጉስ አስጣለ እያለ ለድሆችና ለምስኪኖች መጽውተው ለዳግመኛም የቤተ ክርስቲያኒቱ ግድግዳ ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉስ ላከ። ያን ጊዜ ንጉስ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ ወደ ልማዱ መጸወተው። ከዚህ በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅም ተቆጥቶ በሚገለውም ነገር እስኪመክር ድረስ ሐዋርያ ቶማስን ከአመጣው ከአበኒስ ጋር አሰረው። በዚያን ሌሊት የንጉሱን ወንድም ጋዶን በድንገት ታመመና ሞተ። መላእክት ነፍሱን ወስደው ተመሳሳይ የሌለው በወርቅና በዕንቁ በተሰራ ቤተ መንግስት አሳዩት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክት ለጋዶን ሐዋርያ ቶማስ ለንጉስ ጎልዶፎር የሰራለት ነው አሉት። ከዚህ በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውን ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚያን ጊዜ ወደ እስር ቤት ሮጦ ቅዱስ ሐዋርያው ቶማስን አበኒስንም ከወህኒ ቤት አወጣቸው። ለሐዋርያው ሰገዱለት። የሀገሮችንም ሁሉ ከንጉስ ጎልዶፎር ጋር አመኑ። በአብ በወልድ በመንፈስ ቅዱስ ተጠመቁ። የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበላቸው። ከዚህ በኋላ ከእርሳቸውም ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ሐዋርያ ጸሎት ይማረን። በረከቱም ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን። በዚህ ቀን የኢትዮጵያው ንጉሥ የዳዊት የእረፍቱ መታሰቢያ ነው። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት እንበል። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብርክት አንቺ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጽልሕ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ያስተሰርይ ለነ ኃጣውኢነ አሜን። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። ቅዱስ ሐዋርያ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ሐዋርያ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ሐዋርያ አምላክ አሜን። ዝክረ ቅዱሳን ተከታታዮች እንደምን አላችሁ? እንደምን አመሻችሁ? ለየሰዓት አቆጣጠራችሁ እንደምን አደራችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋር ይኑር። እንዲሁም ወንድማችን ብርሃነ ስላሴ የእግዚአብሔር ሰላም ይብዛል ከነ ቤተሰቦች ከነ ልጆች ባለበት እግዚአብሔር ሰላም ይድረስ። እኔ ያለሁት በስደት ነው። ስሜ አስካለ ሚካኤል ይባላል እና በሳውዲ ነው የምኖረው። ዝክረ ቅዱሳን መከታተል ከጀመርኩኝ አሁን 8 ወሬ ነው፣ እንደዛ ሆኖኛል። እግዚአብሔር ይመስገን።
ወደፊቱንም እግዚአብሔር በዚሁ እንድቀጥል እግዚአብሔር ቅዱስ ፍቃዱ ይሆንልኝ እያልኩኝ ዛሬ ለመሰክር የመጣሁትኝ ያው ሁሉንም ቅዱሳኖች በተቸገርኩም በተጨነቅኩም ጊዜ በከፋኝም ሰዓት ያው ከጎኔ ያሉት እነሱ ናቸውና እጠራቸዋለሁ። ያው መስክሬ ነበረ። ሁሌ ያው አይመቸም መሰለኝ ቀረበልኝም እና ለቅዱስ ሚካኤል ስለ ቅዱስ ሚካኤል መስክሬ ነበረ። እዚህ መጥቼ በስደት ላይ ያለው ትንሽ ከቤቴ ከባለቤቴ ትንሽ ብዙ ነገር አልመቻች ብሎኝ ነበረና ቅዱስ ሚካኤል አባቴ እባክህን ደካማ ልጅ ነኝና በስደት ስቃይን አታብዛውና ችግር ካለበትም ወደ መፍትሄ አንተ ውሰድልኝ ብዬ ያልኩትኝ ለቅዱስ ሚካኤል ክብሩ ይስፋና ቅዱስ ሚካኤል አላሳፈረኝም። እንደዛውም በቃ ቆቃ ሚካኤል ሄዶ እዛው ሰላም አግኝቶልኝ ተመልሷል እና በሰላም ማውራትም ጀመር እና ያሰብኩትም ደግሞ ከዛ በተመለሰ ምንም ሳይቆይ ያሰብኩት ነገርም ተሳካልኝ። እግዚአብሔር ይመስገን። ስደት ለሆነ ሰላም እስካደለ በጣም ይጨንቃል አብሶ እና አንዱ ይሄ ነው። ሁለተኛ ደግሞ ያው ድንግል ማርያም ያረገችልኝ ነው። እዚህ አፍንጫዬን ሳይነስ በጣም ያስጨንቀኛል። ከመጣሁ ወዲህ ልክ መጥቼ 3 ወር ምናምን ሲሆነኝ ነው የጀመረኝና አፍንጫዬን በፊት ያለለብኝ ያው በቃ ያቃጥለኛል፣ ያስነጥሰኛል። አፍንጫዬ በቃ ምን ብዬ ለመናገር ይከብዳልና ስራ በምሰራበት ሰዓት በጣም ነው የሚከብደኝ ማለት ነው። አብሶ በቃ ጠዋት በጣም ነው የሚጨንቀኝ እና እመቤቴ ማርያም እባክሽን ይህንን ነገር ከላይ ላይ አንሽልኝ እባክሽን ብዬ ለእመቤቴ ያለቀስኩኝ ማለት ነው። እመቤቴ እባክሽ በምሕረት እጆችሽ ዳብሽኝ አልኳት። እመብርሃን እውነት ክብር ለሷ ይሁንና ፈውሳኛለች። እግዚአብሔር ይመስገን። እልል ብላችሁ አመስግኑልኝ። እንደውም ፊቴ ላይ እዚሁ ከመጣው ፊቴ ላይ ጠባሳ እንደማደት ወጣብኝ ማለት ነው። ትንሽ ሀገር ቤት እያለሁ ያው ትንሽ አፍንጫዬ ላይ ነበር። እዚህ ከመጣው ደግሞ ጉንጭ ሁሉ በቃ ኩሽና ገብቼ ምግብ ስሰራ ያሳከከኛል ምናምን በቃ ብቻ ለመናገር በጣም ይከብድ ነበር። እባክሽን መብርሃን ያለለብኝን ነገር በስደት ዓለም ስቃይን አታብዡ ብዬ እንደዛው ለድንግል ማርያም ተናገርኩ። ለሰማዕቷ ለቅድስት አርሴማ ሁሉንም ቅዱሳኖች እጠራለሁ። እኔ ኃጢአተኛ ነኝ። እውነት ለመናገር ያው ሩሩ ልባቸው ለእኔ እግዚአብሔር አምላክ አራርቶልኝ ያው ፈውሰውኛል። ከፊቴም አሁን ተሽሎኛል። እግዚአብሔር ይመስገን። ያው ጨርሶ ይማረ እንድምረኝ ጸሎታችሁ አስቡኝ። እስካለ ሚካኤል ብላችሁ በስደት ያለነው ሁላችንም እግዚአብሔር አምላክ ለሀገራችን ያብቃን፣ ለሀገራችን ሰላሙን ያብዛለን። ብርሃነ ስላሴ በጣም ነው የምናመሰግነው። እውነት ለመናገር እኔ ብዙ ነገር በአንተ መንገድ አውቄያለሁና ያው ማላቀውን ብዙ ነገር ለምጃለሁ። እውነት ለመናገር ማለት ነው ቤተክርስቲያን እሄዳለሁኝ ግን እንደዚህ ውስጥ ተለቀ ብዬ አላቅም ነበር። ግን ስደት አስተምሮኛል ብዬ አስባለሁና እግዚአብሔር ረጅም እድሜ ይስጥ ብዬ ነው ምለው። እንደዚሁም ያው ይሄ ምግብ ለኛ ምግብ ነውና ጠዋት ሁሌ እንደ ምግብ አድርጌ የማዳመጠው ነገር ነውና ሁላችሁም ሼር ላይክ እያደረጋችሁ እንድትተባበራችሁ እግዚአብሔር ስም ጠይቃችኋለሁና ብርሃነ ስላሴ እድሜ ከጤና ጋር ያድልልኝ። አመሰግናለሁ። በቃ በተቻለ ቀን አቅርብልኝ በተመቸክ ሰዓት ማለት ነው።